ምናምን ስለሆነ ውሃ ጨምሪበት አቅሪውና ለብ ባለ ውሃ በጥበጥ አድርገሽው መጋገር ይበላሽ እንደማነብዬ 3 ቀን አለፈው እኮ መብራት ነው። ስለዚህ ሌላ ውሃ ከተጨመረ ይበላሻል። ሌላ ውሃ ከተጨመረ ይበላሻል። ሌላ ውሃ አልጨምርም። ያን ውሃ ደፍቼ ነው ምንም አይበላሽም። አውቀዋለሁ የት በኩል እኔ እንደጋገርኩት ከምጣዱ ጋር ተጣብቆ እንዳይደቅ እንዳይደቅ 3 ቀን አይባላሽም። ችግር የለም። ሙቀት ለመሆን ደግሞ ማለት ነው ምን እንዳሉ ልንገራሽ። ማጥበሻው ያ ማጥበሻው ደግሞ ዘይት መጀመሪያ ዘይት ተነካ ምናምን እንትን አይደለም ጥሩ አይደለም አሉ። ኧረ ችግር የለም እጠቢው በደንብ አጥበኔማ በክሎሬክስ ነው ማጥበው። እኔ አውጣው ይሰማ ተባረገ ገይዳ በቃ እምቢ ካለች ኬክ በመጋገሪያው በሱ እየጨመርሽ ፎረን ጨምሪ። ከዛ በሱ እንደ ኬክ ይሆናል። በሰራሽ ወጥ እየነገርሽ አንቺ ይንከርሽና ይንከርሽ አው እንደዛ ያደርገዋለሁ። አንቺ ስንት የሚሆን እንጀራ ነው ያቦካሽው? ቆይ ንገሪኝ እስኪ። ኧረ ትንሽ ነው። እኔ ለራሴ ነው ለማየት ነው። እኔ ትንሽ ነው፣ ግማሽ ነው ያቦካሁት። ግማሽ በመቀነሻ አብኩተሽ እንዳውም ብዬ ነው። እናንተ ውዶች ማምሻ እንገናኝ እሺ? የኔ ውዶች ወዳቸዋለሁ። ከቪዲዮ በኋላ ምን ነው የልትሄጂ ነው? ሴትይቷ አለች ኩሽና እኮ ስልክ አልተፈቀደልኝም ተደብቄ ነው። ሳትኖር ነው የምገባው። ወይኔ እኔ ራሴ ማለት ነው ልብሶቹን ብታዩ ማለት ነው እና አለች አሁን ወደዚህ ወደዛ ስለምትል ካየችው ደግሞ ለሰውየው ነው የምናገረው ብላለች። ጠዋት ራሱ ለሾፌሩ ሪከርድ ላረጋ አይታይ ለሰውየው እናገርብሻለሁ አለች። ተናገሪ እኔ ለሾፌሩ እቃ አምጣ ልለው ነው ብያት በዛ ተነጋገር። እንዴት ስልክ አይፈቅዶሽም እንዴ? አይፈልጉም። የግድ ነው የሚይዘው። ሂጂ በቃ የኔ ነው ናኑ ያረገች ነው ተንበለሌ ገባሽ ወይ ተንበረለ እንትን ተንበለላል ማና ተንበለሌ ተንበለልሽ ላይ ነው ቁመቱ ረጅም ሰው ነው ተንበለል የሚባለው። ነኑ ማታ የኔ ጭፍረኛ ቆይ እኔ የምለው ግን ነው ግን እሷ እንደዛ ብላስ እንዴ ለምንድን ነው ቀርን እንጂ ወላሂ ለምን በርጂን አልነበርሽም? ትላንት ማታ አልነበርኩም። ተኛው ቀን ነበርኩ። ቀን እቺል ሴትዮዋ ማለት ነው እየዞረች ትወርቃለች ብዬ እኔ ፈርቼን አይኔን በእንትን ነው ያዝኩት በጨርቅ። ማናት እሷ? አንቺ ነሽ። ምንድን ነው የምትዞሪው? ቤቱ ሙሉ ክፍሉ ሙሉ ቀን ጨፍሬያለሁ። ማታ ነው የጨፈርኩት። ወላሂ ማታም ቀኔም ጨፍሬሻል እኮ የሮጥሽ ነበር። እኮ አንድ ቀን ማለት ነው ወይ ዞራት እንደያዘ ሴትዮዋ ዞራ ወደቀች። ግድግዳ ጋር ሄዳ ተጋጨች። ራሷን በር ስር ያገኘች ጊዜ ግድግዳ ስር ወደቀች እንጂ ደግሞ የማታ ትጠጣ ድራ ድጋሜ ተኝታ ከተነሳች በኋላ 2 ጠጥታለች። ኧረ አንቺ ስፖርት ገና ሄደሽ ልጅ ትወልጃለሽ። አንቺ እንደዚህ አትሁኚ።
ስፖርት ነው የምሰራው። የምን ልጅ ነው የምወልደው እኔ? ናኒ ድገሚ ትላታለች። ነባ ደግሞ ራሷ እኮ ሶስት ጠጥታለች። ነባራ ጠጥታለች። ላይሉ ጠጥታለች። ምንድን ነው የምጠጣው? ሁለት ወሰድኩ አለች አሉ ላይላ ማለት ነው። ስንት ነው የወሰድሽው? ሁለት ወስጃለሁ አለች አሉ። ወርቁን ደግሞ እጀናጂ ወርቅዬ እንዳትወርቅ ያላለች ማለት ናኒ ኧረ አይደለም የነባ እኮ ሶስት ጠጥቶ አልጋ ላይ መተኛት። ሴት በቦታ የሌለ ሰው አትስሚው እሺ። በቦታ ያለ ሰው ብቻ ስሚ። ማታው እኮ ራሷ ነባ ራሷ የኔ ነው የወርቅን አላውቅም። እሱ የዘርፌን አስገባት የኔ እናት። እሺ ወይኔ ወይኔ ሲላ አይ ማታ ደግሞ ማለት ነው ናኑ ስሚ። ማታ ማለት ነው ሰው ሩታ ጋር ሄዶ ማለት ነው እዚህ ጋር ኦብሴ አትግቡ ብለህ እናንተ አሁን ጠቅልለው ቤቱን ባዶ አድርገዋሉ። አንቺ ሳልሄድሽም አንቺ አልሄድሽም። እውነቱን ተናገሪ። ወረበል እዚህ ነበረች ቁጭ ብላለች። ናኒ እኔ ማታ ካወራም በኋላ ማለት ነው ልጁ ቤት ላጸዳ ሄድኩ። ስራ ስጠገረርልሽ ስንሳም ሙሉ የተካሄደውን በአጠቃላይ አላውቅም። በስተመጨረሻ መጥቻ ያለው ሚሚ ጋር ፉል ነው። ኦብሴ ከታች እኔ መጥቼ አቀሳስሬ ነው የሄድኩት። እኔ መጥቼ አቀሳስሬ ነው የሄድኩት። መጥቼ ማለት ነው ሽሜን ማለት ነው ሽሜ ዘድና ማናት ወርቁ እዛ ናቸው። እዛ ቁጭ ብሎ ሼር ያደርጋሉ። የኔ ለምንድን ነው ሼር የሚያደርጉልኝ? ከዛ ሽሜ ተነሳች ማለት ነው። ማንም ሰው አይገባም 3 ቀን ሙሉ። ከዛ እኔ ደግሞ ምን አልኩት? እንግዲህ እናንተ ቻው መልካም ምሽት ብዬ ልጦት ከኔ ምን አገባኝ? አንቺ ነሽ አቀሳስረሽ አንቺ ብላ። ከዛ ወጣውና ሄጄ እሙሽዬን እናቴ አይቼ እንግዲህ ወጥኜ ምን አገባኝ? እኔ ናኒ ቪዲዮ መለጠኝ። በነገራችን ላይ እኮ ሙድ የለውም ላይሉ ሙድ የለውም እኮ አውዙ ቢላል ዩቲዩብ ላይ ምንም ጣም የለውም። አዎ ዩቲዩብ ላይ ተለቋል። ጣም የለውም። ዛሬ የሚፍታያችሁ አዎ አይቼዋለሁ። አሁን አይቼው ነው የመጣሁት። ተጫወተበት እኮ አለ ፍፄ ፍራንክ አድርጎት መሄዱማ አይቀርም። ዛሬ አለ እንጂ መሄዱማ አይቀርም። አንድ ላይ ነው የሚሄደው። ለእሱ ቶሎ መመለስና ቤቱን መጠበቅ አለበት። ቶሎ በዚህ ኧረ ተመቱ እናንተ። ኧረ ውዬ የኔው ቶሎ እንዲመለስ አንድ ላይ ይመጣሉ። እሱ ገባሽ የተረገምሽ ስለሆነ እንደፈለገ መብላት አንቺ የተረገምሽ ቤት የተረገምሽ ፎርግቶ ይጠብቃቸዋል። እዛ ይጠብቃቸው። ሁለቱም እንደፈለጉ ትናንት እራሱ አላየሽም እንዴ? አላየሽም? እንቅልፍ የመጣ ሲል እግሯ ላይ ለማስተኛት አሁን እራሱ አልጨረሰም እኮ አይኑ እራሱ ያስታውቃል። የሚፍታ ታዲያ እሱ ችግር አለ። ቢተኛ የሚቀሰቅሰው የለም። ይተኛ ገብቶ ሆቴል እንዴ ፍፄና ብሩክ ሊያስተኙኝ ነው አለ። በዛ በሌሊት ይዘው ሄደው እኛ እየሰራን እንዴት አንተ ትተኛለህ ብለውኝ ይዘውኝ ሄዱ አለ። ግን ማሻአላ ነው እዛ ቦታ ላይ በመገኘቱ ደስ ይላል በጣም ወላሂ። ይሄ ሰውዬ ማለት ነው እኔ ማለት ነው ባል ባይኖረኝ ኑሮ አገባለሁ። ይሄ ሰውዬ ምን ነው ድርቅ እኮ ነው። እናንተ ነፍስያቸው የተጨናነቀች ነፍስያችሁ እንደጣፍ ማለት ነው። ላላ አሁን ከአንቺ ጋራ አይሄድም ጨርሶ። ኧረ እባክህ ናኒ ትጫወታለች፣ ትስቃለች። በዛ ላይ አራዳ ናት፣ ሙድ አላት። እዛ እኮ የለም እንደው ያንቺ ሳቅ ናኒ
ናኒ አሁን የተናገርሽው ማለት ነው የነቡ የቀናት ነው ያስመሰለበት ይሸጣ እንዴት እንደተናገረች። ኧረ እኔ ቆሜ እቀራለሁ። እባክሽ ምን ይወጣለታል? እንዲሁም አትይው። ኧረ ነው ሳይ እረፊ። ኧረ በላቸውን ባገባ ይሻላል። ኧረ ነው ብዬ አይደለም በላቸው ይጫወታል፣ ይስቃል ምናምን ሙዳለው ምናምን። አንቺ አይ ሚፍታን በደንብ ስለማታውቂ ነው እንጂ ሚፍታ ራሱ በጣም ተጫዋች ነው። ወላሂ በጣም ተጫዋች። አንቺ ከበፊት እኔ አወራለሁ እናንተ እስኪ ቱሽ እኔ አይደል የሚያገባው ምን አገባችሁ እናንተ? ወይ አውሪ ዳኒ አውሪ ተናገሪ። አሁን ማለት ነው በላችሁ አላችሁ አይደል? በላችሁ 40 ሽሪን ሳ በእጁ ውሻን ይነካል። እኔም ውሻ የሚነካ ሰው አልወድም። አንድ ይበሉ። አቶ ሚፍታ ደግሞ ትንሽም ትልቅም የሆነ ነገርም በጣም ብሎ ስለምሲቀው እኔ ሚሲቅ ብዙ ሚሲቅ ወንድ አልወድም። ሰው ካልወደድሽ ጥርሱን ልታስነቅችው ነው እንዴ? አይደለም ሀቅ ለመናገር ተጫዋች ነው። ስሚ ስለማታውቂ እኔ እውነቱን እኔ መለባበስ እነሱ ጋር ሳይሰራ በፊት አውቀዋለሁ። እኔም ከነሱ ጋር ስሚ እኮ ማለት ነው መለባበስ ነገር ልብስ ማለበስ የሆነ ነገር ልንገርሽ ማለት ነው። እኔ ሀቁ ነው የምናግረው። ሀቁ ስለምነግር ሰው አይወደኝም። ምን አገባኝ? እኔ የማይወዱኝ ሰዎች ግርጋዱን ቆም ግብት ይችላሉ። አያገባኝም። አይ ዶንት ኬር አባውት ዮርሰልፍ። አዎ እንግዲህ ቲንክ ቬሪ ማች እረሽን ዝግልኝ እስኪ ያኔት ልጅሽ ላውራበት እንግዲህ ማለት ነው። ወንድ ልጅ ጥሩ ነው፣ ግን ቀልድ ሲጫወት ማለት ነው ትንሽ ቀልዱን የሆነ ወድ አዎ ላሉ ጋሼ አዎ አሁን መጣሽልኝ። ቀልዱ የነቡ ማቀሳት ሽሜ መታለች። ቻው ቻው እንግዲህ በሉ መጣለች አላለች ፈራሽ እንዴ? ቅጣቱ ችግር የለም። ሰው ማብላቱ ላይ ቅጣቱ ችግር የለም። እናወራለን። ችግሩ ጭንቅላቱ ላይ መዘግዘቁ ነው። አስበሽዋል እኮ ነው እኮ ነው አስፈራታላ ዝግዘጋውን ላይ ልጄም አያውቀኝም። አስበሽዋል? ልጄም መልኬን አያውቀውም። ደሜ ወደፊቴ መጡ። አስቢ ናኒ፣ ከዛ ከቆምኩበት ማን ነው የሚያወርደኝ ነው። ይሄንንም አስቢ። ሴትዮዋ ናታ ሴትዮዋ እሷም ከኔ ባሰች ተጣለች። ምን ናኒ ሴት ያለች ትረጣለች። መብራቴ ስሚ ምን አልኳት መሰለሽ? ቅጣት ሰጠችኝ። ኦፕሴ አንቺ ነሽ የምትቀጪ አልኳት። ከዛ እኔ እግሬን ወደ ላይ ከተሰቀልኩ ልጄ ራሱ ፊቴን አያውቅም። ደሜ ወደ ፊቴ ወላሂ ላ ስትዘቀዘቂ ጥሩ አይደለም። እኔ በላቸው ሲዘቀዘቅ እጨነቃለሁ ለሱ በላቸው ይመቻሉ። ከእንደ ጻት እኔ እጨነቃለሁ ለሱ ወላሂ ነው የምልሽ። በተለይ 5 ደቂቃ ጌሙ እስከሚያልቅ ሲሉት ጭንቅ ነው የሚለኝ ለሱ ነው ብዬ እንትን ቆይ ያስተላልፈን በጭንቅላት እኮ በተለይ አሁን ለምሳሌ ይኸውልሽ መብራቴ ስራ ሰርተሽ እንኳን ዝግዝቅ ብለሽ ካስታለሽ የሆነ የማዞር ስሜት አለው። አዎ እውነት ነው። በተለይ ይሄ ደም ንስራት ምናምን ካለ በጣም መጥፎ ነው። ስፖርት ስሩ።
ኦክሲዬ ተዘግዝቄ ቢያዞረኝ እኮ ካለ መኪና ካለ መርከብ ጅቡቲ መግባቴ ነው እኮ። ስፖርት ስሪ ትገቢያለሽ፣ አትፍሪ። መቼ ይቀርልሻል? መጀመሪያ ጀምሮ ይሄ ቅጣት ሲመጣ እኮ ነቡ ልጅ ያንቀን ኧረ እኔ እፈራዋለሁ። ነቡ ሲሚ እንደ ማታ የሆነ ቤት ጨብጨባ ማለት ነው። እግርሽን ወደ ላይ ሰቅለሽ ነው በእግርሽን ብትጨበጭቢ እንዳልጋ በዳሶ የሆነ ነገር ከበላ አንቺ ሲቄ ሞት እኔ ሞትኩ ዛሬ ጠዋት። የት ናኒ? ቲክቶክ ላይ ነው። የማታ ቤት ማለት ነው። የነ ወርቁ የሄዱበት ቤት ማለት ነው። ህፃን ልጅ አለ አይደል? በፊት ገጠር ላይ እንደ በፈረስ